ልጆች ሳምንታችሁ እንዴት ነበረ? ጥሩ እንደነበረ ተስፋ አደርጋለሁ። ዛሬም ደግሞ በተለያዩ በአስተማሪ እንዲሁም ደግሞ በአጓጊ ፕሮግራሞች በፊታችሁ ቀርበናል። የዛሬው ፕሮግራማችን የስድስተኛው ሰንበት ትምህርት ጊዜ ይሆናል። ስድስተኛው ሰንበት ትምህርት ምን እንደሚል ታውቃላችሁ? ስለ መጀመሪያው ስፍራ ያስተምረናል። የመጀመሪያው ስፍራስ ምንድነው? በመጀመሪያ ስፍራስ ማስቀመጥ ያለብን ነገር ምንድነው? ያ መጀመሪያ ቦታ የት ነው የሚለውን ነገር ዛሬ እንማራለን። ያ መጀመሪያ ስፍራ በልባችን ውስጥ ነው። በዛ በልባችን ውስጥ ደግሞ ማን መጀመሪያ ላይ ማስቀመጥ እንዳለብን የሰንበት ትምህርታችን በደንብ አድርጎ ይነግረናል። በልቡ ውስጥ አስቀድሞ ያንን ነገር ያስቀመጠው ሰው ማን እንደሆነ ያስተምረናል። ስለዚህ ይህን ነገር ለማወቅ ሰንበት ትምህርታችን መከታተል ይገባናል። የዛሬው ፕሮግራማችን የሰንበት ትምህርትና የመዝሙር ጊዜ ነው። አብራችሁን ቆዩ። እንደምን አላችሁ ልጆች? ከህፃናት ሰንበት ትምህርት ክፍል የዛሬውን ስድስተኛውን ሰንበት ትምህርት ይዘንላችሁ መጥተናል። ርዕሱ የሚለው የመጀመሪያው ስፍራ ይላል። የመታሰቢያ ጥቅሳችን የሚገኘው ዳንኤል 6 ቁጥር 10 ሲሆን በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ አመሰገነም ይላል። የትምህርቱ ዋና መልእክት በህይወቴ ለሱ የመጀመሪያውን ስፍራ በመስጠት እግዚአብሔርን አመልካለሁ ይላል። ልጆች ዛሬ ጠዋት ምን ምርጫ አድርጋችሁ ነበር? ምን እንደምትለብሱና ምን እንደምትበሉ ወስናችሁ ነበር? ወላጆቻችሁን ወይም ወንድሞቻችሁንና እህቶቻችሁን በምን አይነት አቀራረብ እና መንገድ ስለማናገር የነበራችሁስ ምርጫ ምን ነበር? ሌላስ ምን ምርጫ አድርጋችኋል? እያንዳንዱ አዲስ ቀን በምርጫዎች የተሞላ ነው። በየቀኑ እግዚአብሔርን ለማስቀደም ወይም ለእግዚአብሔር የመጀመሪያውን ስፍራ ለመስጠት ወይም ደግሞ በተቃራኒው ላለማስቀደም በሚቀርቡልን ብዙ የተለያዩ ምርጫዎች ውሳኔዎችን እናደርጋለን። እግዚአብሔርን ስናመልከው በትክክል ጌታ ሆይ እወድሃለሁ እያልነው ነው። ይህን ማድረግ የሚቻልባቸው የተለያዩ መንገዶች አሉ። ዳንኤል እግዚአብሔርን ማምለክ ያውቅ ነበር። በእያንዳንዱ ቀን ውስጥ ባለው በእያንዳንዱ ደቂቃ ለእግዚአብሔር የመጀመሪያውን ቦታ በመስጠት የሚፈልግ እና ስለራሱም ይህን ማድረግ እንዳለበት ያውቅ የነበረ ሰው ነው። ሁኔታው ልክ በሰዓት ተሞልቶ እንደሚሰራ ማሽን ነበር። ዳንኤል ጠዋት፣ በቀትርና በምሽት በቤቱ ፎቅ ያለውን መስኮት ከፍቶ ከዚያም ተንበርክኮ ይጸልይ ነበር። ማንም ቢያየው አያሳስበውም ነበር። ሌሎች መሰራት ያለባቸው ነገሮች ቢኖሩትም አያስጨንቀውም ነበር። ዳንኤል ሁል ጊዜ በእነዚያ ጊዜያቶች ውስጥ አንዳንዴም በመካከል ጭምር ይጸልያል። ሁል ጊዜ እግዚአብሔር ከሁሉ የበለጠ የሚቀርበውና የሚወደው ጓደኛው ነበር። ዳንኤል በየቀኑ ከእግዚአብሔር ጋር የሚያሳልፈው ጊዜ ከቀኑ ውስጥ በዋነኛነት የያዘው ጊዜ መሆኑን ለራሱ ያረጋግጥ ነበር። ዳንኤልን የሚወዱት ሰዎች ስለተለየው የጸሎቱ ጊዜ ያውቁ ነበር። ዳንኤልንም የማይወዱትም ሰዎች ስለተለየው የጸሎቱ ሁኔታ ያውቁ ነበር። ንጉሱ ዳሪዮስ የባቢሎን መሪ የበላይ አስተዳዳሪ በሆነበት ጊዜ የሀገሪቱ ክፍልፋዮችን ቦታዎች የሚያስተዳድሩ ሰዎችን ለመሾም ወሰነ። እንደዚህም የሚያስተዳድሩለትን 120 አስተዳዳሪዎችን ሾመ፣ ስልጣንም ሰጣቸው። ከዚያም ከነዚያ አስተዳዳሪዎች በላይ 3 ፕሬዝዳንቶችን አስቀመጠ። ዳንኤል ደግሞ ከፕሬዝዳንቶቹ መካከል አንዱ ነበር። ብዙም ሳይቆይ ንጉሱ ዳሪዮስ ዳንኤልን ስራውን ግሩም አድርጎ ስለሰራ የሌሎቹ ፕሬዝዳንቶች የበላይ ተቆጣጣሪ አደረገው። ይህ አሰራር ሌሎቹን 2 ፕሬዝዳንቶችና ሌሎች አስተዳዳሪዎችን እንዲቀኑ አደረጋቸው። በጣም አስቀናቸው። እንደውም ዳንኤልን በንጉሱ ፊት የሚከሱበት ምንም ሁኔታ እየፈለጉ እስኪያጡ ድረስ አደረሳቸው። የዚህ ሰውዬ ሁኔታ ማመን ያስቸግረኛል ሲል አንዱ አስተዳዳሪ ቅሬታውን ገለጸ። ታማኝና ሐቀኛ ነው። የምንከስበትን ምክንያት ለማግኘት አንችልም። ስለሱ ሳስብ ልታገሰው አልችልም አለ። ተመልከቱ፣ ያውላችሁ አሁንም በጸሎቱ ጊዜ ላይ ነው እያለ ሌላኛው ደግሞ አግረመረመ። አሃ ወዳጆቼ፣ ይሄ በትክክል የምንፈልገው ጉዳይ ሊሆን ይችላል። አንድ እቅድ
ያገኘው ይመስለኛል አለ ሶስተኛው አስተዳዳሪ የቀደመውን የተንኮል እቅዶቹን በዝቅተኛ ድምጽ ለሌሎቹ እየገለጸ። መሪዎቹ በጥድፊያ ንጉሱ ዳሪዮስ ፊት እሱን ለማናገር ሄዱ። ታላቅና ብርቱ ይሆንክ ንጉስ ሆይ በማለት ጀመሩ። አንተን የሚያስከብር እቅድ ይዘን መተናል። አዲስ ሕግ ማውጣት እንፈልጋለን። ለ30 ቀናት ማንም ሰው ወደ አንተ ካልሆነ በስተቀር ወደ ሌላ ወደ ማንም ጸሎት ወይም ልመና እንዳያቀርብ የሚል ሕግ አውጣ አሉት። ንጉሱም ሐሳቡን ወደደው። እንደሱ ያለ ከፍ ያለ ንጉስ መመለክ እንዳለበት አሰበ። ለጥቂት ደቂቃዎችም ካሰበበት በኋላ እንዲህ ሲል ጥያቄዎችን አቀረበ። ሕጉን የማያከብሩ ሰዎችስ ቢኖሩ ምን ይደረጋል? አማካሪዎቹ ዳንኤል እንዲደርስበት የሚፈልጉትን ቢያውቁም እያሉ ለንጉሱ ጥያቄ መልስ ለማግኘት የሚያስቡ አስመሰሉ። ቆየት ብለውም በአንበሶቹ ጉድጓድ ቢጣልስ የሚል ሐሳብ አቀረቡ። ንጉሱ በዚህ መልስ ተገረመ። ቢሆንም በመጨረሻ በእቅዱ ተስማማ። ስለዚህ ሕጉ ወጣ። በእርግጥም ዳንኤል ስለ አዋጁ አወቀ። እነዚያ ሰዎች ሕጉ እንዲወጣ የጠየቁበትን ምክንያት ተረድቷል። ነገር ግን ሰው የሚያወጣው ማንኛውም ሕግ ዳንኤል ለእግዚአብሔር የነበረውን ፍቅር ሊቀይር አይችልም ነበር። እሱን የማምለክ ልማዱን ሊለውጠውም የሚችል ምንም አይነት ሕግ አልነበረም። በቀን 3 ጊዜ መጸለዩን ቀጠለ። እናንተስ ልጆች እግዚአብሔርን በእርግጥ ማምለክ ማለት በሕይወታችሁ የመጀመሪያውን ስፍራ ለእግዚአብሔር መስጠት ማለት ነው። ምንም ነገር ቢሆን ዳንኤል እግዚአብሔርን በማምለክ ሊቀጥል ወሰነ። ዛሬ ለእርሱ በሁሉ ነገር የመጀመሪያውን ስፍራ በመስጠት እግዚአብሔርን ታመልካላችሁ? ምንም ነገር እግዚአብሔርን ከማምለክ እንዳያግዳችሁ ትወስናላችሁ ልጆች? ይህን ማድረግ እንድንችል እግዚአብሔር ሁላችንንም ይርዳን። ጌታ ይባርካችሁ። ሳንበተን በምድር ላይ እንድንኖር ለራሳችን ግንብ እንስራ፣ ስማችንም እንዲጠራ እስከ ሰማይ የሚደርስ ማንም ወደኛ እንዳይደርስ ብለው አሉ፣ በኩራትም ተናገሩ። ባቢሎን ባቢሎን የተደባለቀ፣ ባቢሎን ባቢሎን የተደባለቀ፣ ባቢሎን ባቢሎን የተደባለቀ፣ ባቢሎን ባቢሎን የተደባለቀ። ግን እግዚአብሔር አያቸው፣ ሐሳባቸውን አወቀው፣ ቋንቋቸውን ደባለቀው፣ በምድርም በተናቸው። ባቢሎን ባቢሎን የተደባለቀ፣ ባቢሎን ባቢሎን የተደባለቀ፣ ባቢሎን ባቢሎን የተደባለቀ፣ ባቢሎን ባቢሎን የተደባለቀ። ታዲያ ልጆች እንዴት ነው? ሰንበት ትምህርቱን ወደዳችሁት? እኔ በጣም ወድጄዋለሁ። በዚህ ሰንበት ትምህርት ውስጥ ለእግዚአብሔር በልባችን ውስጥ የመጀመሪያውንና አንደኛውን ቦታ መስጠት እንዳለብን፣ ምንም ቢያጋጥመን ደግሞ ከእግዚአብሔር ጋር ምን ጊዜ መሆን እንዳለብን በዚህ ላይ እንማራለን። ታዲያ አሁን ደግሞ የሚኖረን የታሪክ ጊዜ ነው። ታሪኩንም እንደምትወዱት ተስፋ አድርጋለሁ። አብራችሁን ቆዩ። ልጆች እንደምናችሁ? ደህና ናችሁ? እንኳን ደህና መጣችሁ። ዛሬ ታሪክ ልትሰሙ ወደዚህ መጣችኋል አይደል? በቴሌቪዥን መስኮት የምትከታተሉ እንደምን አላችሁ? ደህና ናችሁ? ዛሬ ለእናንተም ታሪክ ልነግራችሁ ወደዚህ ቦታ ከነዚህ ህፃናት ጋር አብረን ተገኝተናል።
ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ። ነገር ግን ከመጀመራችን በፊት እግዚአብሔር በመካከላችን ሆኖ እንዲያስተምረን እንጸልያለን። ከዛ በፊት ግን ከኔ ጋር ያሉት ልጆች ስማቸውን ያስተዋውቃቸዋል። ልጆች የኔን ስም ታውቁታላችሁ አይደል? እኔ ሰብለ እባላለሁ። እስቲ እናንተም በቴሌቪዥን ለሚያዩዋችሁ ልጆች ስማችሁን ንገሯቸው። እስቲ ከዚህ ጋር እንጀምር። እስቲ ስምሽን ንገሪያቸው። ኤሊያና ቴዎድሮስ። እሷ ኤሊያና ቴዎድሮስ ትባላለች። ይፋኒ ዘላለም አንበርብር። እሷ ደግሞ ይፋኒ ዘላለም አንበርብር። እሺ አንቺ ስም ማን ነው? አና ዘላለም አንበርብር ትባላለች። ናታኒም ሲሳይ ይባላል። ስምሽ ማን ነው? ጮክ በይና ንገሪን እስቲ። እልልታ ትባላለች። እልልታ አማኑኤል። አንቺስ ማን ነው ስምሽ? ምስጋና ዮናታን አይደል? ምስጋና ዮናታን ትባላለች። በጣም ጥሩ ልጆች። እሺ አሁን ታሪካችንን እንጀምራለን። ከዛ በፊት ግን ጸሎት እናድርግ፣ እግዚአብሔር እንዲያስተምረን። ልጆች እጆቻችሁን እስቲ ለእግዚአብሔር ክብር ለዚህ ብላችሁ ራሳችንን ዝቅ አድርገን እንጸልይ። አባባ ኢየሱስ ሁላችንን ህፃናትን ስለምትወደን እናመሰግንሃለን። ደግሞ ታሪክ ስንሰማ ከኛ ጋር ሆነ ስለምትባርከንም እናመሰግንሃለን። ስለሰማህን ተመስገን። በኢየሱስ ስም አሜን። እሺ ልጆች እስቲ አንድ መዝሙር ዘምሩልኝ። ጠቢብ ሰው የሚለውን መዝሙር ታውቃላችሁ አይደል? እስቲ እሱን እዚህ ጋር ሙዚቃ የሚጫወትልን ልጅ አለ። ከሱ ጋር አብረን እንዘምረው እስቲ። እጆቻችንን እናዘጋጅ እስቲ። ጠቢብ ሰው ቤቱን በድንጋይ ሰራ፣ ጠቢብ ሰው ቤቱን በድንጋይ ሰራ፣ ጠቢብ ሰው ቤቱን በድንጋይ ሰራ። ዝናብ በጣም ይዘንባል፣ ዝናብ ዘነበ ጎርፍም ጎረፈ፣ ዝናብ ዘነበ ጎርፍም ጎረፈ፣ ዝናብ ዘነበ ጎርፍም ጎረፈ። የድንጋይ ቤት አይፈርስም፣ ሰነፍ ሰው ቤቱን ባሸዋ ሰራ፣ ሰነፍ ሰው ቤቱን ባሸዋ ሰራ፣ ሰነፍ ሰው ቤቱን ባሸዋ ሰራ። ዝናብ በጣም ይዘንባል፣ ዝናብ ዘነበ ጎርፍም ጎረፈ፣ ዝናብ ዘነበ ጎርፍም ጎረፈ፣ ዝናብ ዘነበ ጎርፍም ጎረፈ። ያሸዋ ቤት ፈረሰ። አይገርማችሁም? ያሸዋ ቤት ምን ይሆናል? ይፈርሳል። የጎበዝ ቤትስ አይፈርስ። ምን ሆነ መሰላችሁ? ዛሬ የምነግራችሁ ታሪክ ከመጽሐፍ ቅዱሳችን ከዘፍጥረት 11 የሚገኝ የባቢሎን ግንብ የሚለው ግንብ ታውቃላችሁ ልጆች? ህንፃ ነው፣ እንደዚህ ቤት የሚሰራ ረዥም። አንድ ጊዜ ታውቂያለሽ? ጎበዝ በቃ ጎበዞች። ምን ሆነ መሰላችሁ? ከውሃ ጥፋት በኋላ ብዙ አመት ቆይተው የሰው ልጆች ሰናኦር በሚባል ቦታ ተሰብስበው ነበረ። ከዛ እዛ ሰናኦር ከኔ ጋር ናችሁ? እኔን እያያችሁ ነው? በጣም ጥሩ። ሰናኦር የሚባለው ቦታ ላይ ሆነው ብዙ ሲሆኑ ምን አሉ መሰላችሁ? ለምንድን ነው ግን እኛ እዚህ ብቻችንን ከምንኖር አንድ ላይ ሁል ቀን ሳንበተን እንድንኖር ትልቅዬ ግንብ እስከ ሰማይ የሚደርስ እንስራ። ከዛ ደግሞ ስማችንን እናስጠራው፣ ጎበዞች፣ እነሱ ጠንካሮች ናቸው፣ ማንም አይነካቸውም እንዲባል ብለው አሰቡ። ከዛ እሺ ተባባሉና ምን አረጉ መሰላችሁ? ለራሳቸው የሚሰሩበት ቤቱን የሚሰሩበት ሸክላ መስራት ጀመሩ። ከዛ ሸክላው ምን መሰላችሁ? እንደ ብሎኬት ታውቃላችሁ? ቤት የሚሰራበት ነው። ከዛ መገንባት ጀመሩ። ቤት ቦታውን መስራት ጀመሩ። ከጀመሩ በኋላ በደንብ ሲሰሩ ልባቸው መኩራት ጀመረ። ኩራት ጥሩ ነው ልጆች? ኩራት ጥሩ ነው አይደለም አይደል? እግዚአብሔር ያዝናል። ትዕቢትም ጥሩ ነው አይደለም።
በጣም ኩራተኛ ሆኑና ዝም ብለው ብቻ ይሰራሉ። ከዛ እግዚአብሔር ሐሳባቸውን አወቀባቸውና ምን አረገ መሰላችሁ? እግዚአብሔር አይ ቆይ አንድ ነገር ላድርጋለሁ። ልጆች በምድር ላይ ስንት ቋንቋ እንዳለ ታውቃላችሁ? አሁን ታውቃለህ ናታን? አታውቅም? ስንት ቋንቋ መናገር ትችላላችሁ እናንተ? እስቲ ስንት ቋንቋ ትችላለህ? አንድ ቋንቋ ነው የምትችለው አይደል? አንቺ ማን ቋንቋ? እኔ ምንና ምን? አማርኛና ምንድን ነው የምትችይው? አንድ ቋንቋ ነው የምትችይው? ምን? ኦሮምኛ ትችያለሽ? ጎበዝ፣ 2 ቋንቋ ትችያለሽ። በምድር ላይ ግን ልጆች ወደ 70,000 የሚበልጥ ቋንቋ አለ። ብዙ ቋንቋ አለ አይደል? ሰዎች ሊናገሩት ግን አይችሉም። ከዛ እግዚአብሔር ምን አረገ? እንዴት እንደመጣ ይሄን ታሪክ ነው የምነግራችሁ። ከዛ እግዚአብሔር ምን አረገ መሰላችሁ? አይ እነዚህ ልጅ ሰዎች ትክክል እየሆኑ አይደለም፣ ስለዚህ ቋንቋቸውን ሄጄ ልደበላልቅባቸዋልና እግዚአብሔር ወደ ምድር መጣ። ከዛ ያንን ግንብ እየሰሩ እንግዲህ መጀመሪያ ውሃ ስጠኝ ካለ ምን ይሰጠው ነበር? ውሃ ይሰጠዋል አይደል? የዛን ጊዜ ግን ወደ ላይ ስለደረሰኛ እኮ ብለው ኩራት ስለጀመረው እግዚአብሔር ጋር ለመድረስ እግዚአብሔር ጋር ይደረሳል ልጆች? አይደረስም። ከዛ ሲሉ እዚህ ጋር የነገራል። ከዛ እግዚአብሔር ምን አረጋባቸው መሰላችሁ? ቋንቋቸውን እንደበላለቀ። አካፋ ስጠኝ ሲለው ጭቃ ይሰጠዋል። ውሃ ስጠኝ ሲለው ደግሞ ይሰጠው ድንጋይ ይሰጠዋል። ልክ ነው እንዴ? አይደለም። ምንም ሊደማመጡ አልቻሉም። በቃ ምንድነው? ቆይ እስቲ አንዴ እንሞክር አሉና እባክህ እንትና እስቲ አሸዋውን አቀብለኝ ሲለው ብድግ ያደርግና ዶማ ይሰጠዋል። ምንድነው? ምን ይሻላል አሉና ከዛ ህንፃውን መስራት ይችላሉ። ቋንቋ ካልተግባቡ አይችሉም። እግዚአብሔር በእርግጥ ሰዎች አንድ ላይ በሰላም ቢኖሩ ደስ ይለው ነበረ፣ ግን አልሆነም። ስለዚህ ቋንቋቸው ተደበላለቀባቸው። ከዛ የዛን ቦታ ስም ባቢሎን አሉት። ልጆች ባቢሎን ማለት ምን ማለት መሰላችሁ? የተደባላለቀ ማለት። ምን ማለት ነው? ባቢሎን ማለት ምን ማለት ነው? የተደበላለቀ ማለት ነው። ከዛ በኋላ እነዛ ሰዎች አብረው መኖር አልቻሉም። አንድ አይነት ቋንቋ የሚነጋገሩት ወደ አንድ ቦታ ሄዱ። አንድ አይነት ቋንቋ እንደገና የሚናገሩት ወደ አንድ ቦታ ሆነው በዓለም ላይ ተበተኑ። ልጆች ከዚህ የምንማረው እግዚአብሔር ትዕቢተኞችና ኩራተኞችን አይወድም። እሺ፣ ትሁቶችን ግን ይወዳል። መጽሐፍ ቅዱስ የሚነግረን ምን እንደሆነ ልንገራችሁ። በዚህ ጉዳይ ላይ መጽሐፍ ቅዱስ የሚነግረን ምን ይላል መሰላችሁ? ላንብብላችሁ። በቆላስይስ 4:6 ላይ ሚለውን ጥቅስ ልላችኋለሁ። በደንብ አዳምጡት እሺ። እግዚአብሔር ትዕቢተኞችን ይቃወማል። እስቲ በሉት። እግዚአብሔር ይቃወማል። እስቲ እግዚአብሔር ትዕቢተኞችን ይቃወማል። ጎበዞች ከኔ ቀጥሉና በሉ። እግዚአብሔር ትዕቢተኞችን ይቃወማል። ለትሁታን ግን ጸጋውን ይሰጣል። አያችሁ ልጆች፣ ከዚህ ታሪክ የምንማረው ነገር እግዚአብሔር ሁላችንም በአንድ ላይ እንድንሰራ ይፈልጋል። ግን በትህትናና በፍቅር እንጂ በትዕቢት መሆን ወይም በኩራት መሆን የለበትም። የእግዚአብሔር ሐሳብ ሁል ጊዜ ለኛ መልካም ነው። እኛ ግን ምን መሆን አለብን? ትሁታን መሆን አለብን። እሺ ልጆች፣ ከታሪኩ ተምራችኋል? እናንተስ በቴሌቪዥን መስኮት የምታዩ ልጆች ከዚህ ታሪክ ምን ተማራችሁ? የተማራችሁት ነገር ካለ ለወላጆቻችሁ ንገሯቸው። እስቲ እናንተስ የተማራችሁት ነገር አለ? ምን ተማራችሁ? ቋንቋ ለምን እንደተደበላለቀ ገባችሁ? እግዚአብሔር ትዕቢተኞችንና ኩራተኞችን እንደሚቃወም። ጎበዝ ልጅ። እሺ አንቺስ ምን ተማርሽ? እሺ ኢቫን ምን ተማርሽ? እግዚአብሔር
ከፉ ሲሆኑ ቋንቋቸው እንደሚቀያየባቸው ልክ ነው። ስለዚህ ክፉዎች መሆን የለብንም። እሺ በታሪኩ ተደስታችኋል? ጥሩ ጊዜ እንደነበረን ተስፋ አደርጋለሁ። እሺ ልጆች የዛሬው ታሪክ በዚህ ያበቃል። በሚቀጥለው ጊዜ በሌላ ታሪክ እስከምንገናኝ ድረስ የእግዚአብሔር ጸጋ ከሁላችሁም ጋር ይሁን። ሌሎች መምጣት የምትፈልጉ እንደነሱ እዚህ መታችሁ ታሪክ መስማት የምትፈልጉ ልጆች በታች ባለው ስልክ ቁጥር ደውሉልን። እስከዛው የእግዚአብሔር ጸጋ ይሁን ከእናንተ ጋር ይሁን። ሰላም ሁኑ፣ ደህና ሁኑ ልጆች። ቻው በሏቸው እስቲ። በዛ የሚያዩዋችሁ አሉ እኮ እዛ እያያችሁ ቻው በሏቸው። ኦኬ ታዲያ ልጆች እንዴት ነው ታሪኩ? ወደዳችሁት? እኔ በጣም ወድጃለሁ፣ እንዲሁም ተምሬበታለሁ። እናንተም ደግሞ እንደተማራችሁበት፣ እንደወደዳችሁት፣ እንደተዝናናችሁበት ተስፋ አድርጋለሁ። እስካሁን የነበረን ቆይታ ይሄንን ይመስላል። ነገር ግን በዚህ ፕሮግራም ላይ ሀሳብ፣ አስተያየት እንዲሁም ደግሞ መሳተፍ የምትፈልጉ ሰዎች ካላችሁ ከታች በስክሪኑ ላይ በሚገኘው ስልክ ቁጥር መደወል እንዲሁም መጻፍ ትችላላችሁ። ለዛሬ የነበረን ቆይታ ይሄንን ይመስላል። እስከ ሳምንት፣ መልካም ጊዜ።